ታዋቂው ባለሀብት ወርቁ አይተነው ለደብረ ብርሃን ውስጥ ለሚገኙ ተጎጂዎችና የእኛን ድጋፍ ለሚሹ ሰዎች እንግዲህ የ15 ሚሊዮን ብር ድጋፍ እንደሚያደርግ ቃል ገብቷል። ይህንንም ድጋፍና የእርዳታ ጥሪ ተከትሎም በርካቶች እየተረባረቡ ይገኛሉ። ይህንን በግንባር ቀደምነት እየመራ ለሚገኘው ቲክቶከርም ታኩር የ5 ሚሊዮን ብር መኪና እንደሚሰጠው ይህ ባለሀብት ተናግሯል። ይህ ታዲያ በርካቶችን በሰዓት እያነጋገረ ይገኛል። ስለዚህ ጉዳይ በስፋት እናነሳለን። የተለያዩ ቪዲዮዎችን ይዣለሁ። ከዚህ በተጨማሪ ማን ያዘዋል እሸቱ በአነቃቂ ንግግሩ የምናውቀው ማለት ነው በአንድ የእግር ኳስ ቡድን ውስጥ እንግዲህ እንዲያነቃቃ ቡድኑን እንደዚሁ እንዲያበረታታ ተጠርቶ የተለያዩ አነቃቂ ንግግሮችን ሲናገር ተመልክተናል። ምንም እንኳን ይህ ሰው በዚያ ተገኝቶ በፕሪሚየር ሊግ ውስጥ የሚጫወትን አንድ ቡድን ለማነቃቃት ቢሞክሩም ያ ቡድን ግን ከመሸነፍ ያዳነው እንደሌለም እንደዚህ ለመመልከት ችለናል። ያነቃቀው ቡድን ማን ነው? ስለ ጉዳዩም በስፋት እንግዲህ በርካቶች የተነጋገሩበት ይገኛሉ። ቪዲዮቹን አስመለክታቸዋለሁ። ከዚህ በተጨማሪ ደግሞ ከሰሞኑ ሌላው መነጋገሪያ የሆነው የህፃጽ ጉዳይ ነው። ህፃጽ ላይ እንግዲህ በርካቶች የተለያዩ ድጋፋቸውን ይዘው እየተመሙ ይገኛሉ። ለእነኛም ወገኖቻችን እየደረሱላቸው ይገኛሉ። ምንም እንኳን በርካቶች በቀና ልብ እየደረሱ ቢገኝም አንዳንድ ቲክቶከሮች ግን ይህንን ድርጊት ወይም ደግሞ ይህንን ክንውን ለግላቸው ሲጠቀሙ ወይም ደግሞ ለራሳቸው ገጽታ ግንባታነት ሲጠቀሙ እየተመለከትን እንገኛለን ብለው እንግዲህ በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። ስለዚህም ጉዳይ የምናነሳ ይሆናል። እናንተ ብቻ ከኛ ጋር ቆዩ። እንደዚሁም ደግሞ በርካቶችን ያስቆጣ በርካቶች እንደዚሁ ሀሳባቸውን እንዲሰነዝሩበት ያለው ጉዳይ ደግሞ ፓስተሩ ያነሳውና የተናገረው ነገር ነው። ፓስተሩ ምንድነው የተናገረው? ኋላ ላይስ ይቅርታ እንዲጠይቅ አደባባይ ላይ በመውጣት ይቅር በሉኝ ብሎ እንዲማጸን ያደረገው ነገር ምንድነው? እነኚህንና ሌሎች ጉዳዮችን በዛሬው ቆይታችን እንመለከታለን። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊ አነጋጋሪ የእናንተን ሀሳብና አስተያየት ምክርና ተግሳጽ ይፈልጋሉ ያልኳቸውን ቪዲዮዎች ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮቹን እየተመለከትን እንግዲህ ሀሳብ አስተያየቶቻችንን እንለዋወጣለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተወዳጁን ቤተሰቡን እንደነዚህ አይነት ወቅታዊ አነጋጋሪ መመልከት ያለባችሁን ብዬ ያሰብኳቸው ቪዲዮዎች ዘወትር ለእናንተ በእንደዚህ አይነት መልኩ አደርሳለሁ። ስለዚህ ተወዳጅታችሁ መከታተል ያስፈልጋል ማለት ነው። ይህ ቪዲዮ ደግሞ በርካቶች ጋር እንዲዳረስልኝ ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። ቀጥታ ወደ ቪዲዮዎቻችን እንገባለን። በቀዳሚነት የምናነሳው በህፃጽ አካባቢ ላይ እንግዲህ በርካቶች የተለያዩ ድጋፋቸውን ይዘው እየሄዱ ይገኛሉ። በተለይም ደግሞ በአዶናይ ምክንያት ይህ የድጋፍ ጥሪ ከተጀመረበት ሰዓት አንስቶ እንግዲህ እነ ጆን ዳንኤል በርካታ ቲክቶከሮች ሊጠቀሱ የሚችሉ እንግዲህ ድጋፋቸውን እያሰባሰቡ እንደነበረ እናስታውሳለን። ይዘውም ወደዚያ ስፍራ ወደ ተጎዱት ማህበረሰብ ይዘው ሄደው እርዳታቸውን ሲሰጡና ለለኛም ወገኖች አለውላችሁ ሲሉ የተመለከትን ነበረ። ይህ በጣም በርካቶችን ያስደሰተ ጉዳይ ነው። በተለይም ደግሞ 2 ቀን ባልሞላ ጊዜ ውስጥ ከ11 ሚሊዮን ብር በላይ መሰብሰቡ ደግሞ እጅጉን በርካቶችን ያስደነቀ እንደነዚህ አይነት መልካም ምግባራት ሊበረታቱ ይገባል ብለው እንግዲህ በርካቶች ሀሳብና አስተያየቶቻቸውን የሰጡበት ጉዳይ ነው። እስኪ ይሄ እንዳለ ሆኖ ግን በአንጻሩ ሲነሱ የነበሩ ጉዳዮችን እናንሳ። ይሄ ምንድነው? ቲክቶከሮች እንግዲህ በእንደዚህ አይነት ቀና መንገድ ላይ የተሳተፉ ባለበት ሁኔታ አንዳንድ ቲክቶከሮች ግን ይህንን ድርጊት ይህንን ክንውን ይህንን መልካምና በቅን ልቦና ሊደረግ የሚገባውን ነገር ለገጽታ ግንባታና ለራሳቸው መገልገያነት ወይም ደግሞ የራሳቸውን ስም ለመገንባት እንደዚሁ ለታይታና ለማስመሰል ሲያደርጉትም ነበረ ብለው እንግዲህ አስተያየቶቻቸውን የገለጹ። ከዛ መካከል እስኪ 1-2 ቪዲዮዎችን እንመልከት። ሴት ልጅ ለሸክም አልተፈጠረችም ብዬ ማምን ሰው ነኝ። እኔ አጠገቧ ቆሜ 30ና 20 ኪሎ አንድ ሴት ልጅ የመሸከም ግዴታ የለባትም። ምናልባት ለኑሮ ለማሸነፍ ስትል ኑሮ ከብዷት በህይወት ትግል ውስጥ ከሌለች በስተቀር ያቺ ሴት ለህይወቷ ለኑሮዋ ስትል ትሸከማለች። አለበለዚያ ሴት ልጅ ለሸክም አይደለም የተፈጠረችው፣ ያውም የሚሸከሙ ወንዶች አጠገቧ እያሉ። በቃ ተጽዕኖ ፈጣሪነታችሁን ተጠቅማችሁ ሄዳችሁ ህመማቸውን ካጋራችሁን ቪዲዮ ቀርጻችሁ ለኛ ካስተላለፋችሁ ሄዳችሁ ማየታችሁ በራሱ እንትን ነው፣ ከሰባዊነት በላይ ነው። ከሰባዊነት የሚስተካከል ነገር ነው። ስለዚህ ሌላው ድራማ ሌላው ማስመሰል አያስፈልግም። በቃ ምንም አያስፈልግም። ይኸውላችሁ ይሄንን ልጅ ይሉት እያለቀሰ ቪዲዮ እየተቀረጸ በመሃል ነው የሚገባው፣ ከጀርባ ነው እሱ እያለቀሰ ማለት ይከብደኛል። የሆነ ስጋው ተቆርጦ እናንተ ይንሰቀሰቃል። እግዚአብሔርን አልቀሻለሁኝ እኔ በዚህ ቪዲዮ ማታ። በቃ እኮ ይሁንና ሰባይነት እኮ 700 ኪሎ ተሸክመ ብትሄድ
ይሄ ልጅ ከተሰማው ስሜት እንትን አይለኝም። ድራማው አያስፈልግም። በቃ የሆነ ነገር አድርጉ፣ ከልባችሁ በንጹህነት በነፃነት አድርጉት። ያ ሰብአዊነት ነው። ሌላቺ ማስመሰሏን ድራማዋን ምናምን ተዋት፣ በእናታችሁ ተውት። እሱ ማስጠንቀቂያ አንድ፣ ይሄ ቅናት አይደለም። የተሰማኝን የመናገር መብቴን ተጠቅሜ የተሰማኝን የመናገር ነፃነቴን ሐሳቤን የመግለጽ መብት ተጠቅሜ የሚሰማኝን ነገር የምናገረው። እባካችሁን እርዳታ ላይ የምትሰሩ ቲክቶከሮች በቻላችሁት መጠን ትኩረት ላለመሳብ ሞክሩ። የእርዳታ ጉዳይ በመጣ ቁጥር የሚያሳስበኝ ትልቁ ጉዳይ የቲክቶከሮችና የአርቲስቶች ሁኔታ ነው። ኦፍኮርስ እርዳታ ማድረጋችሁ፣ በእርዳታ ላይ መሳተፋችሁ የሚያስመሰግን ትልቅ ተግባር ነው። ነገር ግን በእርዳታ ቦታ ላይ ስትገኙ፣ እርዳታ ስታደርጉና ሰዎችን ስትረዱ በቻላችሁት መጠን ትኩረት ላለመሳብ ሞክሩ። በየጊዜው እርዳታ በመጣ ቁጥር ኮሜንቱ እና ሶሻል ሚዲያው እንዳለ የሚሆነው እርዳታውን ወደ ጎን ይተውና እርዳታ ላይ የሚሳተፉ ቲክቶከሮች ላይ አፍ መክፈት፣ እንከኖችን ማውጣት ነውና እናንተም በቻላችሁት መጠን እርዳታ ላይ ስትገኙ ስርዓታችሁን ይዛችሁ ትኩረት የማይስብ ነገር ልብስ ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ ተግባሮቻችሁ ሊሆኑ ይችላሉ። በቻላችሁት መጠን ተፈጥሯዊ ለማድረግ ሞክሩ። እዚህ ጋር ህዝቡ ተቸግሮ ህዝቡ እየተረዳ እያለ ይህንን አጀንዳ ቁጭ አድርገን ትኩረታችንን ቲክቶከሮች ላይ የምናደርግ ከሆነ ትኩረታችንን አርቲስቶች ላይ የምናደርግ ከሆነ ነገሩ እየተበላሸ ነው የሚሄደው። እኛም በቻልነው መጠን ትኩረታችንን እርዳታው ላይ እናደርግ። እርዳታ ላይ የምትሰሩ ልጆችም በቻላችሁት መጠን ትኩረቱ እናንተ ላይ እንዲሆን ሳይሆን እርዳታው ላይ እንዲሆን ትኩረት የሚስብ ነገር አታድርጉ። እንግዲህ በደብረ ብርሃንም ሌሎች ተጎጂዎች አሉ ተብለው እንግዲህ በቲክቶከር ታኩር አማካኝነት እንደዚሁ ድጋፍ እየተደረገ እንደሆነም ይታወቃል። ያንን ተከትሎ ታዲያ ታዋቂው ባለሀብት ወርቁ አይተነው የ15 ሚሊዮን ብር ድጋፍ ለነኛ ማህበረሰቦች እንደሚያደርግ እንግዲህ ቃል መግባቱን ተሰምቷል። እስኪ ስለሱም ቪዲዮ እንመልከት። ለቲክቶከሩ ታኩር ባለሀብቱ አቶ ወርቁ አይተነው 5 ሚሊዮን ብር ለመስጠት ቃል እንደገቡለት ተሰምቷል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም ይህንን ታላቅ ንቅናቄ በዚህ በቲክቶኩ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። እንደሰማችሁት ነው እንግዲህ 15 ሚሊዮን ብር ድጋፍ እንደሚያደርግ ቃል ገብቷል ይህ ባለሀብት። ከዛም በተጨማሪ ይህንን ነገር በግንባር ቀደምነት ከፊት ቀድሞ ያስጀመረውን እንደዚሁም ደግሞ ለነኚህ ወገኖቻችን ድጋፍ እያሰባሰበ የሚገኘውን ቲክቶከር ታኩር እንግዲህ ያልጠበቀው ነገርም ተፈጥሯል። የ5 ሚሊዮን ብር መኪና ሽልማት እንደሚሸልሙና በስጦታ መልኩ ለሱ እንደሚያበረክትለት ይህ ባለሀብት ገልጾለታል። ይህም እንግዲህ በርካቶች ያልጠበቁት ክስተት እንዲሆን ማስችሎታል ማለት ነው። እጅጉን ደስ የሚያሰኝና ሊበረታታ የሚገባ ጉዳይ ነው። እንግዲህ ሌሎችም ባለሀብቶች እንደዚሁም ደግሞ የትልልቅ ድርጅቶች ባለቤቶች ለእነኚህ ለተጎዱ አካባቢዎች እንግዲህ ከፊት ቀድሞ ሊደርሱላቸው እንደሚገባ እንግዲህ የሚያሳይ እንደሆነ እንግዲህ የተነገረ ይገኛል። ሌላው ከሰሞኑ መነጋገሪያ የሆነውና ሶሻል ሚዲያው ላይ በርካቶች አስተያየቶቻቸውን እንደዚሁም ደግሞ ሀሳባቸውን ሲለዋወጡበት የነበረው ጉዳይ ፓስተሩ ጉዳይ ነው። ፓስተሩ እንግዲህ እጅጉን ትክክል ያልሆነ ንግግር ተናግሯል ሲሉ እንግዲህ እየተጠየቀበት ይገኛል። እሱም ኋላ ላይ በእርግጥ ንግግሩ ትክክል እንዳልነበረ አምኖ ይቅርታ ጠይቋል። እስኪ በተከታታይነት ቪዲዮቹን እንመልከት። ከሰላሌ አገሩ የጠንቋይ አገር የመተተኛ እና ከዚህ ፊት መስክሬ ነበር። አረ ስለ አረቄ አንዳንድ ሰው ሱፍ ስለለበሰ ብቻ ትልቅ አዳራሽ ስላለው ብቻ ዝነኛ ስለሆነ በጣም በርካታ ሰው ስለሚከተለው የኢየሱስን ስም ስለሚጠቀም መኪና ስላለው ስክሪን ስለገጠመ ብቻ ጠንቋይ የሆነ አይመስለውም። በነገራችን ላይ ይሄ ሰው በመንግስት ተጠይቆ የሚገባውን ቅጣት ማግኘት ያለበት ሰው ነው። ሰላሌ ውስጥ ጠንቋይ አለ ማለት አንድ ነገር ነው። ምክንያቱም
ኤቭሪዌር ጠንቋይ አለ። እንኳን ኢትዮጵያ ውስጥ በመላው ዓለም ጠንቋይ ሞልቷል። ነገር ግን አንድን ሀገር ጠቅልሎ የጠንቋይ ሀገር ነው ጠንቋይ ናቸው ብሎ ጠቅልሎ መናገር በህገ መንግስት ጭምር የሚያስጠይቅ ነውና ይቅርታ እንደጠየቀ ሰምቻለሁ። ነገር ግን እንደዚህ አይነት ጉዳይ በተደጋጋሚ በሰላሌ ብቻ አይደለም፣ በይበልጥ በሰሜን በአማራ ክልል በበርካታ ነቢይ ነን በሚባሉ ሰዎች የጠንቋይ ሀገር፣ የእንትና ሀገር፣ የመተተኛ ሀገር ተብለው ሲፈረጁ በተደጋጋሚ ይስተዋላሉ። ከፍ ካለ የሆነ ደብዳቤ ይጽፋሉ ይቅርታ ምናምን የሚል እንደዛ የሚባል ነገር የለም። ህገ መንግስቱ ተገቢ የሆነ እርምጃ ሊወስድባቸው ይገባል። በጣም በርካታ ነቢይ ነኝ የሚሉ ሰዎች በተደጋጋሚ በይበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ለመናገር ምንም አይሸማቀቁም፣ ምንም አያፍሩም፣ ማንንም አይፈሩም። በተደጋጋሚ ሲናገሩ ሰምተናቸዋል። እስካሁን ድረስ ህገ መንግስቱ ምንም ሲያደርጋቸው አይተናናቅም። ስለዚህ ሁልጊዜ ይቅርታ ይቅርታ የሚባል ነገር አይሰራም። ተገቢ የሆነ እርምጃ ሊወሰድባቸው ይገባል። እነሱ ራሱ ሊመረመሩ ይገባሉ። ነቢይ ይሁኑ፣ ጠንቋይ ይሁኑ፣ መተተኛ ይሁኑ፣ ደብተራ ይሁኑ፣ የማይታወቁ ሱፍ የለበሱ መኪና ያላቸው ቤት ያላቸው በጣም ብዙ መንጋ የሚከተላቸው ራሳቸው ጠንቋይ እንደሆኑ ሁላ ያልተረጋገጡ በርካታ ሰዎች አሉ። እነሱ ሁላ ሊጠየቁ ይገባሉ። ፓስተሩን በተመለከተ ጂፒኤስ ቸርች መግለጫ አውጥቷል። እንደሚታወቀው ፓስተር ሄኖክ ግርማ በንግግሮቹ የተነሳ እንግዲህ ፍቼ ሰላሌን ህዝብ ማስቀየሙ እንዲሁም ደግሞ የፍቼ ከተማ አቃቢ ህግና ፖሊስ እሱን በቁጥጥር ስር ለማዋል በቅንጅት እየሰራ እንደሆነ ይታወቃል። ጂፒኤስ ቸርችም ይህንን አስመልክቶ መግለጫውን አውጥቷል። ቸርቹ ባወጣው መግለጫ መሰረትም እንግዲህ በፓስተሩና በግለሰቡ መካከል በተደረገ የምስክርነት ወቅት እንግዲህ ቪዲዮዎቹ ተቆራርጠው በመውጣት ከአውዱ ውጪ ሌላ ትርጉም ተሰጥቷቸው ህዝብን አስቆጥቷል። አላማችን እሱ አልነበረም። በአጠቃላይ ለምስክርነት በወጣበት ሰዓት ሀገሪቱን ወይም ደግሞ በሀገሪቱ ውስጥ የሚገኙ መላውን ሰው ለመናገር ሳይሆን አካባቢው ላይ የሚገኙ መጥፎ መናፍስትን ለመናገር ነው እንጂ እንደዚህ አይነት አውድ የላቸውም ሲልም እንግዲህ በጂፒኤስ ቸርች ጠቅላላ አድርጎ መግለጫዎችን አውጥቷል። የጂፒኤስ ቤተክርስቲያን ሁሉንም ማህበረሰብ በኩል ዓይን የምታይና የምታከብር ቤተክርስቲያን ናት ሲሉም በመግለጫው ላይ አካተዋል። ነገር ግን የዚህ አጭር ቪዲዮ መላውን የሰላሌን ህዝብ የሚናገር ሳይሆን እንደ ማንኛውም የሀገሪቱ ክፍሎች የመጥፎ መናፍስትን ለመናገርና እነሱን ለመጠቆም የተደረገ ቪዲዮ እንደሆነም ጭምር አስረድቷል። እንዲሁም ሆኖ በዚህ አጭር ቪዲዮ ቅር ለተሰኙና ጉዳዩን በትክክለኝነት ላልተረዱ ሰዎችና ማህበረሰቦችም በጌታ ፍቅር ይቅርታ እንጠይቃለን ሲል የጂፒኤስ ቸርች በመግለጫው ላይ አውጥቷል። ሰላም እንዴት አላችሁ? ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። በአነቃቂ ንግግሩ የሚታወቀው ማንያዘዋል እሸቱ እጅጉን በርካቶችን ያስገረመን ስራ ሰርቷል። ይህም ምንድነው እንግዲህ
በኢትዮጵያ ፕሪሚየር ሊግ ውስጥ እንግዲህ እየተሳተፈ የሚገኘው አርባ ምንጭ ከነማ ወደዚያ በመሄድ እንግዲህ ቡድን ውስጥ ተገኝቶ ሲያበረታታቸው ሲያነቃቃቸው የቡድን አባላቱን ተጫዋቾቹን ማለት ነው ሲያነቃቃቸው ተስተውሎ ነበረ። ታዲያ ያንን ተከትሎ በርካቶች የተለያዩ ሀሳብና አስተያየቶቻቸውን ሲሰነዝሩ ነበረ። ኋላ ላይ ግን በጣም ያስገረመኝ ነገር ይህ ሰው እዛ ተገኝቶ ቢያነቃቃቸውም እነኚህን ተጫዋቾች ይህ ቡድን እንግዲህ በንጋታው ባደረገው ጨዋታ ከመቀሌ ሰባ እንደርታ ጋር ጨዋታውን አድርጎ ነበር አርባ ምንጭ ከተማ። ታዲያ በማን ያዘዋል እሸቱ ቢነቃቃም ነገር ግን በመቀሌ ሰባ እንደርታ 2-0 ከመሸነፍ ያዳነው ማንም አልነበረም። ያው እንደነዚህ አይነት ሁኔታዎች እንግዲህ የሚያሳዩት ከማነቃቃት ወይም ደግሞ ልክ እንደነዚህ አይነት ከንግግሮች ይልቅ መሬት ላይ የወረደ ስራ አስፈላጊ እንደሆነና ቅድሚያ ሊሰጠው የሚገባ ስራ እንደሆነ ባልተሰራ ቦታ ላይ ማንም ተነስቶ ቢያነቃቃል ምንም ትርጉም እንደሌለው የሚያሳይ ነው ተብሎ እንግዲህ በበርካቶች ዘንድ እየተነገረና ሴቶቻቸውንም እየገለጹ ይገኛሉ። እስኪ ማን ያዘዋል እሸቱ የእነኚህን የእግር ኳስ ተጫዋቾች ሲያነቃቃቸውን የሚያሳይ አስገራሚ ቪዲዮ እንመልከት። እንዴት ነው ወደ ማሸነፍ መሄድ የምንችለው? የሰው ልጅ ስራ የሚሰራው በሰውነቱ ሳይሆን በአእምሮ። አእምሮ የተሸነፈ ሰው ሰውነቱ አይታዘዝለትም። አእምሮ ግን አሸንፋለሁ የሚል መንፈስ ውስጥ ያለ ሰው የፈለገ ቀጣሪውን የሚያቆመው ሰው አእምሯችሁ ላይ ምንድን ነው ያለው? አእምሯችሁ ላይ ምንድን ነው ያለው? ማሸነፍ፣ ዋንጫ፣ ሜዳሊያ፣ መሸለም፣ ሚዲያ ላይ መታየት፣ ጥሩ ቦታ መፈረም ነው ወይስ ከዚህ ቀደም ተሸንፈናል አንችልም፣ መቀሌ እኮ ጊዮርጊስ ቡና እኮ ኃይለኛ ናቸው እኛ ግን አንችልም፣ አቅም የለንም፣ የድሃ ልጆች ነን፣ አሰልጣኛችን በዚህ ምክንያት? ምን አይነት ሜንታሊቲ ነው ውስጣችሁ ላይ ያለው? ምን አይነት ቲንኪንግ ነው ውስጣችሁ ላይ ያለው? የሰው ልጅ ካመነ ምንም ነገር ማድረግ ይችላል። የሰው ልጅ ካመነ ምንም ነገር መጣስ ይችላል። ከተጠራጠረ ግን መኪናው አሪፍ ቢሆን፣ ምግቡ አሪፍ ቢሆን፣ ኮቹ አሪፍ ቢሆን፣ ማሊያው አሪፍ ቢሆን፣ ሜዳው አሪፍ ቢሆን አያሸንፍም። ይህ ጥያቄ ታምናላችሁ ወይ? በጋራ የዚህ ከተማ ዓላማ ይዛችሁ ሄዳችሁ ታምናላችሁ ወይ? አዎ ኮች ችግር ይኖርበታል። እናንተ መታችሁ ኳስ ሄዶ መረብ ውስጥ ሲገባ ይታያችኋል። ፖቴንሻላችሁን የሚያወጣው ነገር ያለ ሁላችሁም ስለምትችሉ፣ ሁላችሁም ከልጅነት ስለወጣችሁ፣ ሁላችሁም ከልጅነታችሁ ጀምራችሁ ዋጋ ስለከፈላችሁ ሁላችሁም ድል ይገባችኋል፣ ማሸነፍ ይገባችኋል። ካላመናችሁ ግን ማድረግ አትችሉም። ውድ ቤተሰቦቼ የዛሬው ቪዲዮቻችን እነኝን ይመስላሉ። እንግዲህ በቆይታችን አዳዲስ ነገር እንደተመለከታችሁና አስገራሚ እንደዚሁም ደግሞ የእናንተን ሀሳብና አስተያየት ምክርና ተግሳጽ የሚፈልጉ ቪዲዮዎችን ተመልክታችሁ ሀሳብና አስተያየቶቻችሁን እንዳስቀመጣችሁልኝ ተስፋ አድርጋለሁ። በሌሎች አዳዲስ ቪዲዮዎችና እንደዚሁም ደግሞ ወቅታዊ አነጋጋሪ መረጃዎች፣ አስገራሚ ሁነቶች ዳግም እስከምንገናኝ ድረስ እኔ እዚህ ጋር ለዛሬው አበቃለሁኝ። እንግዲህ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቡ እንዲሁም ደግሞ ይህ ቪዲዮ በርካቶች ጋር እንዲዳረስልኝ ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። በሌሎች አዳዲስ ቪዲዮዎች ዳግም እስከምንገናኝ ድረስ ቸር ቆዩልኝ።